ሩታ እስኪደርስ ድረስ እኔ አልጠብቅም። ሩታ ልለምንሽ፣ ቤተሰቦችሽ ጋር ሂጂ። ፈረንጁ በእናትህ ቤተሰቦችሽ ጋር መሄድ አለብሽ። ሩታ እንሂድ። ሩታ እሺ በይ እንዴ እንሂድ። እንዴ አታልቅሽ ይበናል። እንሂድ ሩታ፣ የሚያስለቅስ ነገር እኮ አይደለም እኮ አይደል? ሩታ እየለመንኩሽ ነው ሩታ። የሚደርሰውን ነገር እኛ በደንብ ስለምናውቀው ነው። የሚደርሰውን ነገር በደንብ ስለምናውቀው ነው ሩታ። እሺ ተነስ እሺ የሆነ ነገር እናደርጋለን። በቃ እሺ የሆነ ነገር እናደርጋለን። በቃ እሺ በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ያከበራችሁ ለእንት ቤተሰብ ሰላም ብያለሁ። ሰላማችሁ ይበልልኝ። ደህና ናችሁን? ያለሁላችሁ አልሐምዱሊላህ። ላይክ ሼር ሰብ እያደረጋችሁ ጀምሩት ቪዲዮ ማለት ነው። እንግዲህ እንደምታዩት ነው። ዛሬ በጣም ከባድ ነገር ነው አይደለም? ለሩታ ለኛ ራሱ ለምንሰማ በጣም ከብዶናል። በአንድ እናት ልጅ አመት ያልሞላው ህፃን ልጅ እንነጥቀሻለን ማለት ለአንድ እናት በጣም ከባድ ነውና ማለት እንዴት አእምሯቸው እንዴት ቢያስቡት ነው? እሷንስ እንዴት ቢያዩዋት ነው? ምን አይነት ደፋሮች ቢሆኑ ነው ይሄን ህፃን ልጅ ከሷ ሊነጥቁት ነው ያስቡት? በነገራችሁ ላይ ለልጁ አስቡ አይደለም፣ እሷን ለመጉዳት የተጠቀሙበት መንገድ ነው። እስኪ ውሰዱና አሳዩን። አካባቢሽ መቀየር አለብሽ ሩታ። ይኸውልሽ እኔም ልሂድ አስቤ ነገሮችን እየጨረስኩ ነበር። ይሄን ነገር ስሰማ ግን ተስፋ እየቆረጥኩ ነው። ከጎንሽ መሆን አለብኝ። ፈረንጁም አለ፣ ሁላችንም ሰው የለሽም ብለው ነው እንደዚህ የሚያደርጉት። ሩታዬ ይኸውልህ እኔ ሰዋጥቼ አይደለም፣ እኔ በጣም ብዙ ሰው አለ እኮ፣ ግን እኔ እንደነሱ ማንንም ማጎተትና የሆነ ነገር ውስጥ ሰዎች መተው እንዲያቡካኩት አልፈልግም። በቃ ማለት እንዲያቡካኩት ላይክ ይሄ ነው ያ ነው እንዲህ ነው እንዲያ ነው መባባሉን አልፈልገውም። በቃ ሰላማዊ ሰው ሆኜ የራሴን ኑሮ መኖር ስለምፈልግ ነው ነገሮችን በራሴ መንገድ እንደፈለኩኝ የማደርገው እንጂ ሰው ጠፍቶኝ አይደለም። በጣም ብዙ እኔ እንጃ ማለት ዝም ስለምን ሰው የሌለኝ ምናምን ነው የሚመስላቸው፣ ግን አይደለም። እኔ እንደዚህ ሰው መሰብሰብ ምናምን አቅቶኝም አይደለም። ግን የምር በእንደዚህ አይነት ጉዳይ ከመጡ ኮምፕሊትሊ አያውቁኝም። ጭራሽ የማያውቁኝ ሰው ነው የምሆነው። የምር ኖ አይደለም፣ ምንም አይፈጠርም። ይሄ ነገር ያስለቀሰሽ ግን ደግሞ ማለት ነው እኔ እንጃ። በስመ አብ ወልድ የሆነች ነገር አንዲት እርምጃ በእንደዚህ አይነት ጉዳይ ላይ ፈቀቅ ይበሉና ሩታ ነግረንሽ ያስለቀሰሽ ሲደርስ ምን እንደምትሆኚ በጣም ደቅቀ ስለምናውቀው በደንብ ማለት ነው። ነግረንሽ እንኳን እያስለቀሰሽ ነው፣ እያለቀሽ ነው እንኳን ደርሶብሽ ማለት ነው። ሲደርስብሽ ደግሞ ምን እንደምትሆኚ እኛ በደንብ ነው የምናውቀው ሩታ። ቀሪ ነገር ሁሉ ልጄ ነው በቃ ይሁን ተው፣ ምንም አይመጣም እኮ ለሱ ምትሳሽ ከሆነ ልጁን ቀይረሽ እንሂድ። ምንም አይፈጠርም። ቤተሰቦችሽ ጋር እንሂድ። ሰማኝ፣ ምናልባት ይሄ የነገሮች ማብቂያ ሊሆን ይችላል። ሰማኝ፣ በቃ ከዚህ በኋላ ነገሮች ምንም ላይፈጠር ይችላል። በቃ ማለት በቃ ሊሆን ይችላል። ፈረንጁ በእንደዚህ አይነት ነገር የመጣብኝ ሁሉም ነገር ገባ። አዎ እኔ ምንም ነገር አላቀፈኝም፣ ምንም ነገር አላሸነፈኝም። ማንም ከሚያስበው በላይ ጠንክሬ ቆሜ አልፌ አሳይቻቸዋለሁ። ገባ አይደል? አሁን ደግሞ በልጄ ከመጡብኝ ጭራሽ የማይወጡበት ነገር ውስጥ ነው የሚገቡት። ነገሮች ያበቃሉ። ምንም ነገር ያበቃል። ሰማኝ፣ በቃ ይምጡ። እንደውም ተረጋጊ። ይምጡ፣ ችግር የለውም ይምጡ። ኖ ይምጡ። አይደለም አይ ከኔ ጋር መጋፈጥ ነው አይደል የሚፈልጉት? ለዛውም በልጄ ኦኬ ያበቃ፣ ሁሉም ነገር ያበቃል። እስከዛሬ በእኔ ስለመጡ እስከዛሬ በእኔ ስለሆነ ነው በቃ ይሁን እያልኩኝ እያለፍኩት በምችለው ነገር እየተጋፈጥኩኝ እንደምችልም አድርጌም እያሳየኋቸው ያለፍኩት በእኔ ስለሆነ ነው። በልጄ ሲሆን ግን አንዲት ነገር አልታገሳቸውም። አንዲት ነገር ያበቃላቸዋል። እውነት ይመስልሻል? ያበቃላቸዋል። ሩታኛ እኮ ቢደርስም ዝም አንልም የሚባል ነገር የለም። ዝም አንልም እኛም አይደለም። ይኸውልህ እነሱ እንዲህ እንደዚህ በቃ እንደዚህ ልጄን ነገር ለማድረግ አስበው በህይወት አይደለም እስር ቤት ምናምን የመንግስትን ምግብ እየበሉ ሁሉ አይኖሩም። ሲጀመር እዚህ ምድር ላይ አይኖሩም። አይገርምህም? ሩታ እስኪደርስ ድረስ እኔ አልጠብቅም። ሩታ ልለምንሽ፣ ቤተሰቦችሽ ጋር ሂጂ። ፈረንጁ በእናትህ ቤተሰቦችሽ ጋር መሄድ አለብሽ ሩታ። እንሂድ። ሩታ እሺ በይ እንዴ እንሂድ። እንዴ አታልቅሽ ይበናል። እንሂድ
ሩታ የሚያስለቅስ ነገር እኮ አይደለም እኮ ሩታ፣ እየለመንኩሽ ነው ሩታ። የሚደርሰውን ነገር እኛ በደንብ ስለምናውቀው ነው። የሚደርሰውን ነገር በደንብ ስለምናውቀው ነው ሩታ። እሺ ተነስ። እሺ የሆነ ነገር እናደርጋለን። በቃ እሺ የሆነ ነገር እናደርጋለን። በቃ እሺ በቃ አስጨነቃችሁኝ። ልጅ ለማንም አልሰጥ የፈለገ ነገር ይመጣል እንጂ ለማንም አልሰጥ። ምንም አይሆንም። እኔ ያለሁልሽ እሺ ማንም ባይኖርህ እኔ ያለሁልሽ ልጄ። እሺ የእኔ ህይወት ምንም አይመጣም። እስቲ ወንድ ይሁን ይምጣና ይጋፈጠኝ። አያውቁኝም ከምር ይምጣና ወንድ ይሁን ይጋፈጠኝ። እኔ በልጄ ቀልድ አላውቅም። እኔ ያለሁልሽ ልጄ። የእኔ ጌታ የማያውቀው ነገር በዚህ ልጅ እና የሚሰቀል ምንም አይሆንም። እኔ ያለሁለት የእሱን ስቃይ የእሱን ነገር እኔ እወጣዋለሁ። እኔ እወጣዋለሁ። እኔ እጋፈጠዋለሁ እያንዳንዱን ነገር ለልጄ የመጣውንም እኔ እወጣዋለሁ።